ገረመኝ እግዚአብሔር። እኔ እንግዲህ ብልግና ያወራለሁ ታውቃላችሁ። እኔ ካፈርኩ ችግር አለ ሀበሾች፣ እኔ ካፈርኩ ችግር አለ። እኔ በዚች ልጅ አባባል ካፈርኩኝ ችግር አለ። ሆኔ ሴት ልጅ አለች በጣም አዝኛለሁ። አሜሪካን ሀገር ቤተሰብ አምጥቷታል። ገና ያንግናት ዘላል ጠገበችም እንደማየው ቲክታክ ላይ አምጥቷት እያስደነሱ ኦልሞስት ምናምን እየታየ ሲያስጨፍሯት አይቻለሁ። አንዳንድ የምናውቃቸው ሰዎች አላየሁም። እዚህ ኮሜንት እያየሁ እኮ ነው። እሺ ምን አልሽኝ? ሹፋው ልጁ በእጁ የት ጋር እንዳለ የለም እኮ። እቺን ይኸውልህ ተመልሰህ ኢትዮጵያ ታስገባታለህ። ኢትዮጵያ ታስገባትና ከኤርፖርት ትጀምራታለህ። ከኤርፖርት ጧ ጧ ጧ ጧ ቋ ፏ ሎስክትል ድረስ ተጠበጠባትና መልሰህ ታመጣለህ። አለበለዚያ ሰላም ዩቲዩብ እንደምን አላችሁ? ሁሉ ሰላም። ይህ በሪ ሰሞንኛ ነው። ሰሞኑን ምን ተካሄደ የሚለውን ነው የምንመለከተው። ዛሬ ግን ለየት ባለ ሪአክሽን ነው የመጣው። በዋናነት በአንድ ሀሳብ ብቻ ነው ዛሬ ሪአክት የምናደርገው። ሁላችሁም ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ ያስቀመጣችሁ የዜግነት ግዴታችሁን እንድትወጡ እያልኩ በዚያው ሰብስክራይብ እያደረጋችሁ እያልኩ ወደ ቪዲዮቹ እናልፋለን። ሰይዶ ማርሻል አርት ጆኒ ጂጂቱ እንዴት እንደሚያናድደው ላሳያችሁ። በቀሉ ቀንሽ ደረሰ በቀሉ በቃ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂቱን ላሳያችሁ። ሰይዶ ነኝ በቀሉ ከኔጋ ፋይት ማለት ነው። አንገቱን እዚህ አረክ ግንጠል ባንድ ከዛ እንትና ይመጣል ጌች ይመጣል። አንተ ምንድነው እንደዚህ ፋይቻል ምን አገባ አንተ መላጣ ታታ አንገቱን ነው ከዛ ጠይት ይዞ ነፍስ አጥፍታል ብለው ፖሊሶች ጠይት ይዞ ሰይዶ ተንበርከክ ነው ተንበረከካለው እንደዚህ ቀጥሪ መስፋሌ ነው ታታ ሁሉንም እርሽና ሳይቀላልኩኝ ከዛ ድብቃለው እንደዚህ ድብቅ ይላል። ከዛ እንደዚህ ምን ይሻለኛል ምናምን ስል ጅቦች ይለቁብኛል። እንትኖቹ እዛ ፖሊሶቹማ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ መሆኔን ያውቃል። እዛ ፖሊሶቹ ጅቦች ይመጡና አንደኛው ዋና የእንትን የጅቦቹ ማፊያ ይመጣል ቦታቸው ከዛ እኔ ጋር ይመጣል። ከዛ አው ይለኛል ምን ማለት ለክ እንተዋወቃለን ከዚህ በፊት ከዛ እንደዚህ ግጥማል ጊዜውና ከዚህ በፊት ያሳለፍነው ትዝ ይላል። እዛ ጀሙ አንተ ጓደኛዬ ነህ መቼም ቢሆን ከኔ ጀርባ ሆነ አትወገኝም። እኔ እናንተ ሁሌ ጓደኛ ማቾች ነን አሉ። እሱ አዎ እናንተ ጓደኛ ማቾች ነን አው ሙሉ ጅቦቹ ከኔ ጀርባ ይሆናል። ከዛ እነዛ ፖሊሶቹ መሳሪያ ይዞ እዛ ጋር ቆማል። ጅቦቹ እዚህ ጋር እዛ ወዲያ ጦርነት ያ ከዛ ጅቦ እነዛም ይወጣሉ። ከዛ ታታታ እነሱኛ ጅቦቹ ሁሉንም ግንጠልጠል ከዛ የኔ ጓደኛ ዋ ያ ጅቡ ይታኮስበት ይወድቃ እንደዚህ ይቅፋል እንደዚህ ይዟል። አይሆንም እናት በህይወት ቆይ ለኔ ስትል በህይወት ቆይ ይሏል። ከዛ ሰይዶ ይለኛል አቤት ይሄን ፋይት ማሸነፍ አለብህ አሸንፋለሁ ላንተ ታኖ ከዛ የሸበቃ ኪዞ እነሳና ይሄ ለየለት በቃ ድሮ ህፃን ሆነን ማለት ነው ህፃናት ተሰብስበን የኛን እኩዮች ማለት ነው ምን ሰክሰው ሳክስ ማለት መቼም ሰይዶ ጎን ነው መቆም ያለብን። ምንም ቢሆን አብረን በልተን ጠጥተናል እኮ እዛ እና ዱዓውን ለሱ እናድርግ ኢንሻአላህ። ሰይዶ ይረታል እንደሚሆን አይመስልም። አላሁ አለም ባይስ አልተዋጠለትም። ሰይዶ ያሸንፋል ብለህ ነው አላህ ያውቃል እያለን ነው። ምንም ውስጡ እንትን አላለምና ማን የሚያሸንፍ ይመስላችኋል? የናሴ 21ን ፋይት ማለት ነው። ትንሽ ወደፊት ወጣ ስታንሳችሁን ማሳየት ፊት ለፊት ማርሻል አርት ንቃተ ህሊና እና ሮቤል ሮቢ እባካችሁ ፋይተሮች መድረክ ላይ
እኔ ሰገጤ አይቻቀለው እንደ ንቃተ ህሊና ስግጥ ያለ ሰገጤ ግን አይቻለቅ። ሲጀምር የሃይማኖት የለሽ የሆነ ሰው እግዚአብሔር የለም ብሎ የሚያምን ሰው እንዲህ ባይሰግጥ ነው የሚገርመኝና ሮቤል እንደሚያሸንፈው ማለት ነው 100% እርግጠኛ ነኝ እኔ በራሴ ማለት ነው። በጣም በጭባጭና ፈሪ ነው ንቃተ ህሊና። ጥርሱ ሰብሬ አንጀቱን ዘልዝዬ እንዳልከው ወደ አገሩ ወደ ቦንጋ ፈርቷል መሰለኝ። A few moments later. ያለ እግዚአብሔር ፍቃድ የሚመጣው ድል ይልቅ እግዚአብሔር ያለበት ሽንፈት መርጣለሁ። አምሩ ጆሮ ነው አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ምን እንደሚያወራ ራሱ ያውቃል። አሁን ልጁ እያለ ያለው በቃ እግዚአብሔርን አስቀድሜ ነው እዚህ የደረስኩት አይነት። ይሄን ስላለ ብቻ አዶናይ ሰግጠ ፈምስ ብሎ ምናምን ገና ለገና ማለት ነው እግዚአብሔር ምናምን ስላለ ነው ልጁ ማለት ነው። ስለ ንቃተ ስለማታውቁ ነው ማታውቁ ሰዎች ማለት ነው። እና ይሄው ገና አሁን ተሸንፏል ለኔ ማለት ነው። ዞርበል ወዲ ውስጥ ያለው ህፃን ራሱ ይታዘበኛል። ለራሷ ማንተም አታስከብርናት ምን ያደርግልኛል ይለኛል። ሳላስከብር ማለከትም ይሄን ልጅሽን አንቺ የሬዲዮ ድራማ እንዲህ ነው እንደሚሰራው። ምን የሆነ እንትን አይመስልም? ኧረ ተውት። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቲኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ሴቶችን አወጣቸውና ወንዶች ለምን ብዙ ሴት ላይ እንትን እንደሚሉ ረዳቸው ነበር። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ይህንን ቪዲዮ ሴት ህፃናት ልጆች ያላችሁ ቤተሰቦች ነገ በሴት ልጆቻችሁ መዋረድ የማትፈልጉ ከሆነ ከመከበር ይልቅ ውርደትን በሴት ልጆቻችሁ መከናነን የማትፈልጉ ከሆነ ይህንን ቪዲዮ ሳታሳልፉ አዳምጡን። አሁን ካያችኋቸው ክብረቢስ ሴቶች አንፃር ከራሳቸው አልፈው ቤተሰባቸውን በአደባባይ ወጥተው ከሚያዋርዱ አሁን ካያችኋቸው ከነዚህ ክብረቢስ ሴቶች አንፃር እባካችሁን ልጆቻችሁን በተለይም ደግሞ ሴት ልጆቻችሁን ተመልከቱ። ምክንያቱም ያለ እድሜያቸው ለሴት ልጆቻችሁ ስማርትፎን ገዝታችሁ ሰጥታችኋል። ቲክቶክ ይጠቀማሉ። ገና ልጅ ናቸው። ደጉን ከክፉ መለየት አይችሉም። የሚያዩትን ነገር ዳይሬክት ነውና የሚቀበሉት። የናንተ ሴት ህፃናት ልጆች እያዩ የሚያድጉት እንደነዚህ አይነት ክብረቢስ ሴቶችን እንደሆነ በደንብ እንድታቁ ነው። ሲቀጥል እዚህ አደባባይ ላይ ወጣችሁ ያለምንም ሀፍረት ብልግናችን ካልታወቀልን ብላችሁ አደባባይ ላይ ወጣችሁ አፋችሁን ለምትከፍቱ ልክ እንደነዚህ አይነትና መሰሎች ሴቶች አንድ ነገር ማለት ፈልጋለሁ። አንድ ነገር ብቻ ልማጸናችሁ። የናንተ ብልግና የናንተ ስግጥና እናንተን ይጉዳ። ነገር ግን ለምን ቤተሰቦቻችሁ ይጎዳሉ? እርግጠኛ ነኝ የትኛውም ቤተሰብ የናንተ አባት፣ የናንተ እናት፣ የናንተ ወንድምና እህት መባል አይፈልግም። ምን አለበት ቢያንስ ቤተሰቦቻችሁን እንደ ሴት ልጅ ወግ ማድረግ አሳይታችሁ ባታስከብሯቸው? ለምን ለውርደታቸው ቢያንስ ምክንያት ትሆናላችሁ? ችግር የለውም እንደ ሌሎች ሴቶች አታስከብሯቸው። ነገር ግን እባካችሁን በአደባባይ የወጣችሁ ቤተሰቦቻችሁን አታሰድቡ፣ አታሸማቁ። የእናንተም ቤተሰብ መጠቋቆሚያ አታድርጉ። የዛች የባለጌዋ ልጅ እናት አታስብሉ እናታችሁን። የዛች የባለጌዋ ልጅ አባት አታስብሉ አባታችሁን። የዛች የባለጌዋ ልጅ ወንድም እህት መባል የሚፈልግ ወንድምና እህት የለም። ወንድም እህቶቻችሁን አታሸማቁ። ባልጉ ይመቻችሁ። ነገር ግን ብልግናችሁን ፕራይቬት አድርጉ ለራሳችሁ። አደባባይ ላይ ወጣችሁ ግን ለራሳችሁ መዋረዳችሁ ሳያንስ ቤተሰቦቻችሁን አታዋርዱ። ለነዚህ አድርሱልኝ። አመሰግናለሁ። እኔኮ የብልግናቸው ጥግ ሴቶችን ሳይሆን ሴቶችን ብቻ ሳይሆን የሚያሰድቡት ሴተኛ አዳሪዎችን ሁላ ነው የሚያሰድቡት። ምንላችሁ ፈልጌ ነው ሴተኛ አዳሪዎች እንኳን ማለት ነው ካለባቸው ችግር አንፃር ተደብቀው ነው ስራቸውን የሚሰሩት።
ህይወታቸውን ለማሸነፍ አብዛኞቹ ማለት ነው በማይሆን መንገድ ቢሆንም ተደብቀው እኚህ ግን ሚዲያ ላይ መጥተው አይደለም ሴቶችን ሴተኛ አዳሪዎችን ለሚያሰድቡት አሁን ቀጣይ የምናየው ሐሳብ ማለት ነው ቀጣይ የምናያቸው ቪዲዮዎች በአንድ ጉዳይ ተመረኮዘ ነውና በጣም አሳሳቢ ነገር ነው ብዬ ስላሰብኩኝ ነው ዛሬ አጠቃላይ ይሄ ቪዲዮ ብቻ እንዲሆን ያሰብኩት ማለት ነው በተለይ ልጆች ያላችሁ ሴት ልጆች ያላችሁ እናት አባቶች ወንድሞች ወጣቶች ሁላችሁም ልታዩት የሚገባ ሐሳብና አስተያየታችሁን መስጠት ያለባችሁ አቋማችሁን ማሳወቅ ያለባችሁ ሐሳብ ነው እና ምን ያህል ህዝቡ ራሱ ማለት ነው ህዝቡ ራሱ መጥፎ ነገርን ምን ያህል እየደገፈ እንዳለና መጥፎ ነገርን እያፈመሰ እንዳለ ህዝቡ ራሱ ለጀነሬሽኑ አሁን ላለው ጀነሬሽን ማለት ነው መጥፎ እንደሆነ ያየውበት ቪዲዮ ነውና በጣም ያዘንኩበት ማለት ነው መጥፎ ነገር ነው ሁሉ የምናደርገው ሰብስክራይብ የምናደርገው የምንከተለው ጥሩን ነገር እንዴት ነፍሳችን እንደምጠላ ያየውበት እኔ አሁን ቀጣይ በማያቸው ቪዲዮዎች ውስጥ ዋናውን ሐሳብ ያዘችውን ዋናው ሐሳብ የሚያጠነጥንባትን ሴት ማለት ነው ከሷ ይልቅ ህዝቡ ምን ያህል እሷ እዚህ ደረጃ ላይ እንድትደርስ ያደረገውን አስተዋጽኦ ነው ያየሁትና እስቲ ተራ በተራ እንመልከተውና ሐሳብ አስተያየታችንን እንሰጣለን የሆነ ሴት ልጅ አለች በጣም አዝኛለሁ አሜሪካን ሀገር ቤተሰብ አምጥቷታል ገና ያንግናት ዘላል ጠገበችም እንደማየው ቲክታክ ላይ አምጥቷት እያስደነሱ ኦልሞስት ምናምን እየታየ ሲያስጨፍሯት አይቻለሁ አንዳንድ ምናቃቸው ሰዎች እሷን የሚያህል እድሜ ያላቸው ልጆች አድርሳቸዋል ስሙ ይሄ ነው ቪዲዮአችሁን ማሳየት አልፈልግም እሷን የሚያህል የ21 ዓመት ልጅ አድርሳቸዋል የሌላ ሰው ልጅ ስለሆነች ግን ምንም ችግር የለውም አይደል ለዛ አስታርቁ የሌላ ልጅ የነሱ አላቸው እግዚአብሔር ምስክሬ የ18 ዓመት የ19 ዓመት ልጆች አሏቸው እነዛ ሰዎች ያላቸው ሰዎች የሌላ ሴት ልጅ እንደዛ አንድ ከቤተሰቦቿ ጋር አሁን ትንሽ ችግር የተፈጠራል ምንም በቃ አዲስ ነገር ሆኖባታል ሁሉም ነገር አዲስ ልጅ መጣለች ማሳየትም አልፈልግም ለምን ገና ልጅ ናት አልተረዳችም ለያገሩ ሲስተሙም ስትረሱ ምንም ስላለ በጣም ያልሆነ ነገር ላይ ናት እሷንም ማሳየች ላሰድባት አልፈልግም ገና ልጅ ናት ግን በዛ እድሜ ያላችሁ እቺን ህፃን ልጅ አስገብታችሁ ስታስደንሱ እንደው ምንም ሸም የሚባል የላችሁ እንይስት ተይዋ ሾፍከው አላየሁም እዚህ ኮሜንት እያየሁ እኮ ነው እሺ ምን አልሽኝ ሹፋው ልጁ በእጁ የት ጋር እንዳለ ሾፍከው yes baby can do it you can do it ላይ ተማቀስተን ደብ ብራ ለቅድሙን እየነገሩኝ ነው እዚህ ጋር አሁን ወይኔ ጉድ ኦሶ አዎ እውነት ነው አዎ እሷም ነገረችኝ እኮ አሁን ነው የነገረችኝ ያው አሁንም ምንም አይመስላትም እያያችሁ አይደል አረ ላቤ እንዳይዘጋ ጉድ ይፈላ አይዘጋብሽም እባክሽ ደቀቀም ዘቁጭ በይ አሁን እኔ አሁን አንቺ ልቀም ጋይስ መሳሳም አይዘጋም ለወንድዬ ጉድ የምትሰጡ ቆሻሻችሁ ማለት ምን ማለት ነው ደብል አንድ ጋላክሲ ይደገም የምትለው አንድ ቁጥር ጻፉ ይደገም ያውኑ ኪስ ይደገም የምትለው ወይና ደግሞ እንጂ ላይ ይደገም የሚባል አንድ ቁጥር ጻፉ ይደገም ያውኑ ኪስ ይደገም የሚል አንድ ቁጥር እኔና ሶፕኪያቺ አይሲኪያና ታተሰውንደሽ አንድ ቁጥር ፈልጋለሁ 21 ቁጥር ይደገም ያሁኑ ኪስ ይደገም ያሁኑ ኪስ እኔና ናይ ቀውሰቱኝ ናይ ከቀውሰ አንቺ ምንድነው እሱ ሰው ልጁ ምንድነው ቆይ ቀውስ ነው ማለት እቺ ልጅ በቅርቡ አሜሪካ ሄዳለች ቤተሰቦቿ ወስዷታል እና ላይቭ ላይ እኔ እዚህ ጋር ብዙ ነገር አላመጣም ላይቭ ላይ ማታደርገው ነገር የለም 21 ዓመቷ ነው የሚሉት
ላይቭ ላይ ወሲብ እስከማድረግ የደረሰችና ማታረገው ነገር የለም እና ህዝቡ ምን ያህል ደግሞ መጥቶ እንደሚያያትና እንደሚከተላት እንደሚያበረታታት እና ምን አይነት ህዝቡ አይምሮ የተደፈነ እንደመጣ ማሳያ ነውና እስቲ ቀጣይም አሉ ያየን ሐሳብ አስተያየታችንን እንሰጣለን። አሁን 40 ሰው ምናምን ነበርና ያየው ሰው ግን ምን አይነት ሽባ እንደሆነ ተኸው አዝስማን ቆይ ምን አርጋቸው ነው ልጆቹን እንደዚህ እየተከተሏት የሚያብዱት? ወንድሙ መጣበት። ቆይ ስሚ እኔ ሰላም ቆይ ምን አርገሻቸው ነው ልጆቹን? ለምን ትተርኪያለሽ? አሃ ትተርኪያለሽ አንቺ ላይቭ ላይ? አዎ በደንብ አድርጌ ያገላብጠው። ምን ጥቅም አለው አንቺ አሁን መተረክሽ? አሁን እስቲ ወንዶች ሲማልሉ እንዴት ደስ እንደሚለኝ ማለት የወንድሞችሽ መሰቃየት ላንቺ ምን መሰቃየት ሳይ ላይክ የሴት ልጅ ስትወደድ ደስ ይላት የለ? ኦኬ አንቺ አሁን አቴንሽን ስለሰጡሽ በጣም ደስ ብሎሻል? yes ወይ ግን like I don't know ለምንድን ነው እንደዚህ የምትሆን? እሺ ግን ሰላም አንድ ምክር እንንገራት ወይ አንተ ደህና ደርሽ ቻውቃ ምን ነው ስባት ወዴ ነው የምትሄደው? እኔ ብቻዬን ቆይ እኔ ብቻዬን ጥላችሁ 40 ሰው ነበር ከአንዳንድ ማለት ነው ወደ 1000 ሊገባ ነው። 800 ገደማ ደርሷል ህዝቡ ማለት ነው። እንዲህ አይነት ነገር ይሻማ እና ምንድነው ላይቭ ላይ ማይሆን ነገር አርጋ ምናምን ጭራሽ ደግሞ ከማታውቁ ጋር ሁላ ነው እንደምታወራው ከሆነ ምንድነው ሐሳቧ? በቃ እንደፈለገ ሆና ፌመስ መሆን ነው አላማዋ ማለት ነው። አንዳንድ ሰዎች በማስተርቤሽን እያበረታቱ ፌመስ ሆኖ እንደ አሁን ላይ ተጽዕኖ ፈጣሪ ተብሎ እንዳሉት ማለት ነው። አንዳንድ ሰዎች ማለት ነው። አሁንችም ከትንሽ ጊዜ በኋላ በቃ ፌመስ ትሆናለች በዚህ አይነት መንገድ ሄዳ ከዛ በኋላ በቃ ህዝቡም ሾርት ሜሞሪ ስለሆነ ይረሳዋል። ከዛ እሷን በቃ እሷ ጋር ፎቶ ለመነሳት መሯሯጥ ይመጣል ማለት ነው። እኔ እሷ ላይ እየፈረድኩ አይደለም የህዝቡ ነገር ነው የሚገርመኝ ማለት ነው። አይኗን ተመልከቱ። ልጅቷ የሆነ የተጎዳችበት ነገር አለ። በደንብ ስትመለከቷት በምታደርገው ነገር ደስተኛ ሆነች አይመስልም። በቃ የተሰበረችበት ነገር አለ። ዲፕሬሽን ውስጥ ነች ያለችው እንደኔ አመለካከት ማለት ነው። ቬሪፋይድ ነው የሚመስለው። ይሄ አለ አይደል አሜሪካን ሀገር ህፃን ልጅ ምናምን ነገር እንደዚህ ካሽሞኖሞኑ ምናምን ነገር በየቦታው እንዳትገኝ የተባለ እንደዛ ነው የሚመስለው። ሰውየው ራሱ እግዚአብሔርን ነው የምላችሁ የሆነ ታስሮ የወጣ ሰው ነው የሚመስለው። አሜሪካን ያለን ሰው ስታቁለጨልጪ ፋሲሊቲ እንዳትገቢ ወይንም ደግሞ እዚህ ኪድናፕ ያደርጉሽና ሜክሲኮ ትገቢያለሽ። ከዛ በኋላ የታኮ ሻጭ ነው የሚያደርጉሽ። አንድ ታኮ በአንድ ሙሙ ይሸጡሻል። ደሞችን ቶይነው አንተላላችሁ እንደበላቶች ከኋላዋ ጸጉር ያስታውቃል። ከቶይኔ በላይ ኖራለች እዚህ ምድር ላይ። እኔ እኮ ባለፈው የጡት አወራረድ እኮ ግራ ገብቶኛል እኮ። እኔ የጡት አወራረድ ግራ ገብቶኝ ነበር። እንደው ያሁኑ ልጆች ቶሎ ጡታቸው ይወርዳል ብዬ ነበረ። ግን ኖ እንዴ ተረጋጊ እናቱ ተረጋጊ። ጡትሽም ወረድ ብሏል ከኋላ ጸጉርሽም ያስታውቃል። አንቺማ 30 21 አትሆኝም። 27 29 ትሆኛለሽ። ምራቅ ሳይሆን አንቺ ጀላም ውጠሻል። አዎ ምራቅሽን ዋጥ ያረግሽ ሴት ነሽ። ልባዳ ነው ብላ ልደች። ኧረ እኔ ገረመኝ እግዚአብሔርን። ሰላም ነው ምናምን ሰላም ነው የምትባለው። እኔ ገረመኝ እግዚአብሔርን። እኔ እንግዲህ ብልግና ያወራለሁ ታውቃላችሁ። እኔ ካፈርኩ ችግር አለ ሀበሾች። እኔ ካፈርኩ ችግር አለ። እኔ በዚች ልጅ አባባል ካፈርኩኝ ችግር አለ። ኦኬ ቤተሰብ ለምን ዝም ይላል? ይሄን ቤተሰብ ቤት ጠብቂ ብሎ ስራ ሄዶ ነው። አሜሪካን ሀገር እኮ ከአንድ ሳምንት በኋላ እኮ ከሁለት ሳምንት በኋላ እኮ እንግድነት የለም እኮ። እቺን ይኸውልህ ተመልሰህ ኢትዮጵያ ታስገባታለህ። ኢትዮጵያ ታስገባትና ከኤርፖርት ትጀምራታለህ። ከኤርፖርት ጧ ሏ እስክትል ድረስ ተጠበጠባትና
መልሰ ታመጣለህ። አለበለዚያ እዚህ ሀገር ትከሳቸዋለች። እቺ እንኳን አይደለም እናትና አባቷ እኛን ትከሰናለች። የኢትዮጵያ ሕዝብ ለራስህ ፍራ። አሜሪካን ሀገር ያላችሁ ለራስህ ፍራ። እቺ ገና እኛን ራሱ ታሰድበናለች። ፕላስ 28 ናት። የምን 21 ነው? ሰው ሁሉ እናንተ ቂጥ እንደዚህ አድርጎ አንድ ፍሬ ልጅ አይደለችም። ኧረ ነበረች እናቷ። እንግዲህ እናቷ ምን እንደምታረግ ምናምን እንግዲህ እናቷ እንደዚህ ያደረገች ዝም የምትላት አይመስለኝም። መፍቷ እግዚአብሔር መፍቷ አይደለም ቀርቶ የማርከስን ለምንድን ነው እሱ የድሪባን የደምለውን የሸምሱን አንድ ላይ አምጥታ ለምን አታስገባም? እናቱ አትላቸው። ምን አገባን እኛ? ግን እዚህ ጋር መታ እንቁልልጭ ምናምን አትበለ እንዴት ለምን አትልም? ከፈለገች ግን ደግሞ ይሄ ነገር ለራሳችን ነው የሚተርፈው። ለራሳችን ይተርፋል። ይሄ ነገር መልሶ ልጅቷ ጠፋች ተብሎ ይመጣል። ጠዋት ላይ ዜና ላይ ነው የምትቀርበውች። ወዴት እየሄድን ነው ወገን? እንቀጥል እስቲ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁ። እባካችሁ ፕሊስ በእግዚአብሔር ይዣችኋለሁና አካውንቴ ተመቷል እና ፕሊስ 5 ጊዜ ፕሮፋይል ስር ገብታችሁ 5 ጊዜ ኮፒ ሊንክ አድርጉልኝ። እንዴ ቆይ ግዴታኛ ቫራን ለመውጣት መሳደብ አለብን እንዴ? ራቆታችን መሄድ አለብን? አይመጥነንም አይደለም ለእንደዚህ አይነት ነገር። ለንግግራችን እንኳን ልክ ያለን ሰዎች ነን እና ፕሊስ በእግዚአብሔር ልለምናችሁ። እኔ ነው የምትወዱኝ። 80,000 ቤተሰብ አለኝ እግዚአብሔር ይመስገን። ግን አካውንቴ እየታየ አይደለም። አላብዛውና ወደ ጉዳይ ልግባ። እቺ ለዚች ልጅ ለሰላም ይሄንን ቪዲዮ አድርሱላት። ምናልባት ካየሹ ሊጠቅምሽ ይችላል። ሰላሜ የኔ እናት አንድ ነገር ልንገርሽ፣ አንድ ነገር ብቻ ልንገርሽ። የሰው ልጅ ሰውን እንኳን ባይፈራ እግዚአብሔርን ይፈራል። አንቺ ቤተሰብ አለሽ፣ እናት አባት አለሽ፣ አጎት፣ እህት፣ ወንድም፣ አክስት በጣም ብዙ አለሽ። ተያቸው። አጎት፣ እህት፣ አክስት ምናምንም ተያቸው፣ ችግር የለውም። ለወለደችሽ እናት አመጣ ለወለደችሽ አንቺን ለዚህ ደረጃ ለማብቃት እዛን ለመውሰድ ብዙ ለለፋች ለዛ እናትሽ ስትይ ተመለሽ። እናትሽ በጣም እያለቀሰችብሽ ነው። ደም እንባ ነው እያለቀሰችብሽ ያለችው። ተመለሽ። እናትሽን ይቅርታ ጠይቂ። እያደረግሽው ያለው ነገር በጭራሽ ልክ አይደለም። ሰው ከሚባል ፍጡር የማይጠበቅ ነገር ነው እያደረግሽ ያለሽው። ለዛውም ባንቺ እድሜ ውስጥ ምኑኝ ሰው ምን ይላል ከማለት እግዚአብሔር ምን ይላል ማለት ዋጋ አለው። ተደብቆ መኖር በእውነት ትልቅነት ነው። ተደብቆ መኖር ዕውቀት ነው። እናትሽ በጣም እያስለቀሻት ነው። የእናትሽ የደስታ ምክንያት እንጂ የሀዘን ምክንያት መሆን የለብሽም። እናት እኮ ወልዳለች። ሰው የመሆናችን ምስጢር እኮ እናት ናት። ሰው የመሆንሽ ምስጢር ከእግዚአብሔር በታች እሷ ነች። መከበሪያሽ ነው። አንቺ አልገባሽም እንጂ ማለት ነው። አጉል አወቅኩ ማለት ምንም አያደርግም። በእውነት መጥፎ ቦታ ነው የምትወድቂው። መጥፎ ቦታ ነው እየተገኘሽ ያለሽው። እንዴ ሰው መሆናችን እኮ በቂ ነው በእውነት። እንዴ ምንድነው ሰው የመባል ግዴታ? በኢየሱስ እኔ እውነቴን ነው የምላችሁ። እኔ ሶሻል ሚዲያ አይቻለሁ ሰሞኑ የማየው አብሶ በሷ ኬዝ የማየው በሷ ጉዳይ የሷን ቪዲዮ እያየሁኝ ማለት ነው። በኢየሱስ እኔ እንዴት አድርጌ በእውነት አላቅም። አላስረዝመው እቀጥላለሁ። ግን አንድ ነገር ልንገርሽ፣ የእውነት እናትሽ መከበሪያሽ ነው። እናትሽ ትሞትብሻለች። እናትሽ በጣም እያስለቀሻት ነው። ምን አረግሽልኝ ምናምን ትያታለሽ እንዴ አንቺ? በእውነት እኔ አላቅም። እግዚአብሔርን የምሬን እኮ ለእንደናንተ ለአንዳንድ ውርጋጥ ልጆች ማለት ነው እግዚአብሔርን የማትፈሩ ለራሳችሁም ለሰውም ክብር የሌላችሁ ልጆች ጥሩ ቤተሰብ ይኖራችኋል። አንዳንድ አላችሁ እናታችሁን ያለ እድሜ የምትገሉ የምትበሉ ማለት ነው። ቶሎ ብለሽ እናትሽን ይቅርታ የማትጠይቂ ከሆነ እመኚ፣ እናት ያለቀሰችበት ልጅ መቼም ሰው አይሆንም። እኔ እንደዚህ አይነት ቪዲዮ ሰርቼ አላቅም። እንደዚህም ሶሻል ሚዲያ ላይ አውርቼ አላቅም።
የምሬን ነው የምልሽ ሰላም፣ እግዚአብሔር ምስክሬ ነው። ይቆጭሻል። ዛሬ የምታረጊው እያንዳንዱ ነገር ይቆጭሻል። በጣም ነው የሚቆጭሽ። የእግር እሳት በብርጭቆ ስባሪ እንደመራመድ ነው የሚሆንብሽ። እኔ እናቷን የእውነት የምሬን እኮ እሷን እዛ ለመውሰድ ያደረገችውን እያንዳንዱ ነገር ስትናገር ማለት ነው በቃ እንደዚህ ናችሁ። ያለ እድሜ በሽተኛ ሆንኩኛል አላችሁ አንዳንድ ልጆች፣ አንዳንድ አብሶ ሴቶች፣ ራስ ወዳጆች፣ ክፎች፣ የእናትን ደም የምትጠጡ ማለት ነው። አንቺ ከዚህ እዛ ለመውሰድ እሷ ያላደረገችው ነገር እንደሌለ ስታወራ ነበር። አስፈላጊ ከሆነ ቪዲዮ አለኝ አወጣላችኋለሁ። ቀን ሳትቆጥሪ እናትሽን ይቅርታ ጠይቂ። ተመለሺ ከዚህ ድርጊትሽ፣ ከዚህ ስራሽ ተመለሺ። አንዳንድ አላችሁ ደግሞ 40 እና 50 የሞላችሁ ሊቭ ላይ ቁጭ ብላችሁ ልጅቷ ስራ ነው የምትሉ ማለት ነው። ገለዋን ስታሳይ ባዶ ራቆቷን ስትሆን እኔ በርቻ አይደለም በእውነት እኔ በርቻ አይደለም። ለሰላም ዛሬ ቀን ሳትቆጥሪ እናትሽን ይቅርታ ጠይቂ። አልጨረስኩም መመለስ እንግዲህ የመጨረሻው ዘመን ነው። መፈጸሚያ ላለመሆን መጸለይ ነው፣ እግዚአብሔር እንዲጠብቀን ማለት ነውና አሳዛኝ ነው። እንቀጥላለን። እቺን ልጅ ሲሰድባት እቺ ሰላም ትባለው ቂጧ ምናምን አወዛወዘች የተባለችው ሲሰድባት፣ ሲያንቋሽሻት፣ ሲያደፍ ብለው ሲያጎስፋት፣ ሲያደግፋት፣ ሲያንቋሽሻት፣ ሲተፋባት ወይኔ ጉድ እኮ ነው ሴት መሆን። እሺ ወደ ወሬያችን ስንሄድ እና እቺን ልጅ እኔ ቤታ ታይ ውዴ፣ እኛ እንኳን ስንሳደብ ምን ስንል ሪከርድ አስቀምጠው እስካሁን ድረስ ጠላቶቻችን ይጠቀሙበታል። ቤተሰቦችሽን አደባባይ አታዋርጂ፣ ነገ ቤተሰቦችሽ ይጠቅሙሻል፣ እኛ አንጠቅምሽም ብዬ ስለተናገርኩኝ ፊታቸውን ደብቀው የሚያለቃቅሱ ወንዶች አሉ። እንደዚህ አይነት ሴቶችን ለሴተኛ አዳሪ የሚዳርጉ በእነሱ ነው ፎሎ የሚያገኙት እነዚህ ወንዶች ማለት ነው። አሉ እንዲህ ፊታቸውን ሸፍነው ምናምን የሚያለቅሱ ማለት ነው። ሴቶቹን እያስገቡ ስለ ሽርሙጥና ካላስወሩ በስተቀር ፎሎ የማያገኙ በእነሱ ነው ቪው የሚያገኙት። ብልግና ካልተወራ ቪው የማያገኙ ሰዎች አሉ። በራስ መተማመን የሌላቸው፣ ራሳቸውን ማሳየት የሚፈሩ፣ ድፍረት ያጡ፣ ሸለፈታ በድንጋይ ተቀጥቅጦ ሸለፈታቸው የተነሳላቸው ወንድ አገረዶች አሉና ሲያለቅሱ አየው። ለምን ገቢያቸውን ነካውትኛ ታይ እኛም እንደዚህ አንድ ሰሞን ሲያረገን ተሰድበንበታል። አሁንም ድረስ እየተሰደብንበት ነው። ስል በኤአይ ምናምን በቃ ፎ አድርገውት አሳምረውት ምናምን። አንቺም እኮ ድሮ እንዲህ ነበርሽ። አየሽ ሰላምዬ፣ እቺን ነው የመከርኩሽኝ እኔ። አየሽ ውዴ፣ አንቺን ታይ ለመጥፎ ነገር ትዳረጊያለሽ። እኛም ድሮ እንዲህ ተብለናል ስልሽ ገና ሳይውል ሳያድር አንቺን በትክክል ስለመከርኩሽ ብቻ ማለት ነው። ድሮ እኮ ቤታ እንዲህ ናት ብለው የሆነ በቃ የማአቴ ሴት ቂጦች ሰብስበው ይሄ እሱ አካውንት ነው ምናምን ብለው ሰከሱ። አየሽ፣ ይህንን የሚያደርጉት እንዲህ ነው የሚሰሩት። አየሽ፣ አንቺን ስለመከርኩ ራሱ ማለት ነው እኔ እንደዚህ ተባልኩኝ። አንቺ ድሮም እንዲህ ነበርሽ ተባልኩ። አየሽ፣ ይሄ ነው ስም ማለት የሚቀመጥልሽ። እችን ነው የነገርኩሽ ላንቺ። እኔ አሁን ያለሁበት ደረጃ ውዴ በጣም ስንቱን አልፌ ምን ጥቅ ብዬ ማለት ነው ውዴ፣ እነሱ የሚመኙበት ቦታ ላይ ነው የተቀመጥኩት። አሁን የፊታቸውን ሸፍነው ምናምን በሴት ፎሎ የሚያገኙ ሴቶቹ ገብተው ስለ ብልግና ካላወሩ ዜሮ ናቸው። 0 ሴቶቹ ገብተው ልብሳቸውን ካላወለቁት ወርክ ካላረጉላቸው ቪው 0 ነው። በራሳቸው አንድም የሚከተላቸው ሰው የለም። እንደነሱ ድንጋይ ስር ተቀምጦ ደግሞ እነዛም ሰዎች እኮ ማለት ነው እኔም ባለጌ ምናምን ያሉኝ ሰዎች ጋይስ ስማቸውን ቄስ ይጥራውና ስማቸውንም ኧረ ቄስ ምን ቦታውና ነው የሚጠራቸው። እነዚሁ ደግሞ ሰዎች ማለት ነው እኔን ምን እንዳሉኝ ታውቃላችሁ? ሰው የሚረዳቸው አተው ማለት ነው በእነሱ ቤት እንግዲህ እርዳታ ሊያደርጉ መጥተው እኔ ቤታ ባለጌዋ የተባልኩትኝ አሁን እንደዚህ ነበር ሻንት የተባልኩትኝ እኔ ነበርኩኝ የረዳኋቸው። ታስታውሳላችሁ ወይስ ቪዲዮ ይምጣ? ቴንኪዩ ታስታውሳላችሁ ጋይስ? ቴንኪዩ ቤታ መልካም ሰው ነሽ። ቪዲዮን ፖስት አድርጉልኝ። አሁን እንደዚህ የሚያለቃቅሱትኝ ፊታቸውን ሸፍነው የሚያለቅሱትኝ ማንም ሰው ሳይቀበላቸው፣ ማንም ጌመር ሳይቀበላቸው፣ ማንም ሰው ሳይቀበላቸው እኔ ቤታ በደግነት ያስገብቼ አስተባበርኩላችሁ። እርዳታ አድርጉ አልኳችሁ። አመስግናችሁን ወጣችሁ። አስታውሳችሁ
ፖስት አድርጉት እሺ። እኔ ልጆች ካገኛችሁት እዙን ቪዲዮ እና ፈለገ ምናምን የነበሩ ሰዓት ማንም ሰው ቲክቶከር ሳይቀበላችሁ እኔ ቤታ ባለጌ አሁን የምትሏት እና ደግሞ ሲቀጥል የምታለቅሱት በምንድን ነው? አዎ ኤርሚ ጋር ስትጫወቱ 3 ቤቢ ላይ እንድትበሉ አረኳችሁ። ጀግና ነኝ። በዛ ነው አፋችሁ የምትከፍቱት እንጂ ከኔ በላይ እቺን ሰላም የምትባለው ልጅ እኔ እንደውም አልሰደብኳትም። ተይ ቤተሰብሽን ለሰው አሳልፈሽ አትስጪ። የዛን ሰዓት በተቀመጠች ሰዓት አባቴ ምን ያመጣል ምን አባቱ ምናምን እናቴ ምን አባቷ ታመጣለች ስትል ተይ። ደግሞ አሁንም ወደፊትም እነግርሻለሁ። እኔ ለምሳሌ አሁን እዚህ ቲክቶክ ያለ ማህበረሰብ ይነፋ ነው የምልሽ። መጀመሪያ ቅድሚያ ለቤተሰቦቼ፣ ቅድሚያ ለአባቴ፣ ቅድሚያ ለእህት ለወንድሜ፣ ቅድሚያ ለእናቶቼ። እንደዛ ነው እንጂ የምለው እዚህ ቲክቶክ ያለ ሰው ስሚኝ ዛሬ ወድሻለሁ ያለ ነገ ብታመም አለው እርዱኝ ብል ይሄም ቢ የሚል ማህበረሰብ ነው የተቀመጠው። ገባሽ? ሁሉም ላይ ሆኑ ይችላል። በጣም መልካም ጥሩ ሰዎች አሉ፣ በጣም ሰዎች። ከዛ ሁላ ደግሞ ማለት ነው አሁን እንትን ያለኝ ሰው ነገ ቤተሰቦቼን አውጥቼ ብናገር አሁን ዴዚን አላየሽም? የዴዚን ታሪክ ቤተሰብ ቢያረጅም ቢጃጅም ቢሳደብም ቢገጽጽም መጥፎ ቢሆንም መርዝ ቢሆንም ከውጭ ሰው ቤተሰብ ይሻላል። እኔ አባቴ ከነስተቱ ከነጥሩነቱ ከነጩወቱ ከነዱላው ከነምኑ አባቴ ይሻለኛል። መድኃኒዓለም ነው የምላችሁ። ቤተሰብሽ ይሻልሻል። በምንም ታሪክ ገበናሽን አሳልፎ የማይሰጥ አሁን አንቺ እንደዚህ ስትሆኚ ሁሉም ሰው እየተቸሽ ነው። ወይም ደግሞ ሰዎች አረ ለምን እንዲትሆናች እኔ የምናገራል ያ ማስተያየት ይሰጣል። ቤተሰቦችሽ ወጥተው ግን አስተያየት አይሰጡብሽም። ከነ ሁሉ ነገርሽ ደብቆ ይዛሉ። እኔ አሁን አባቴ ብሳደብ ምን ብል ያዘንኩት ማለት ነው። በጣም ቅድም ያዘንኩትኝ ጋይስ መድኃኒዓለም ነው የምላችሁ። እሷ ላይቭ ላይ ገብታለች የእነሱ ቪው ከፍ እንዲልላቸው። አንዳንዴ እኮ ሴት መሆን እኮ በስማም ያሳዝናል። መቤቴ ቪያቸው ከፍ እንዲልላቸው ቪው እኮ እየወረደ እኮ ነው። አሁን ነገ እንደሚሳደቡ አውቃለሁ። ፎቶ ይለጥፈው ለምን መንደርተኞች ናቸው። ቪውሽ ዝቅ እያለ ነው። ቪው ዝቅ እያለ ነው። ሰው ቤት ገብታ ነው እንግዲህ ከፍ እንዲል ቂጥሽን አሳይ። ከዛ የሆነች ልጅ ከገስት ላይ ነበረች ፍቅር ነው ምናምን ትባል ልትናገር ነው። አንቺ ዝም በይ በኋላ ይሰድቡሻል። አንቺ ዝም በይ በኋላ ይሰድቡሻል ይላሉ። ቆይ እኔ የምለው የታመሙ ዋናው ነው። እቺ ልጅ ኦልሬዲ ታማለች፣ ግን ማህበረሰቡ ራሱ ምን እየሆነ ነው? እቺ ልጅ ራቁቷን ስትሆን ነው እንትኑ እይታው በጣም የሚጨምረው። እቺ ልጅ ወጣ ያለ ነገር ስትሰራ ነው እይታው የሚጨምረው። ለማህበረሰብ እኮ ነው የታመመውና ቆይ እንዲህ የምትሆነው ፈምሳ የሆነ ጥሩ ህይወት ለመኖር ምናምን አይደል? እንዳለችውም ዋና ሀሳቧ መፈመስ ነው። ቤትም አድርጋ መፈመስ ነው የምፈልገው ነው ያለችው። ከፈመሰች በኋላ ገንዘብ ታገኛለች፣ ከዛ አሪፍ ህይወት መኖር አይደል አላማዋ። ነገር ግን ያንና አይምሯ ካላረፈ ቤተሰቦቿ አዝኖባት፣ እናቷ አዝናባት፣ ሞታባት ህይወቷ ከተመሰቃቀለ በኋላ ያ ሁላ ስኬት ምን ይሰራል? እኔ ጥያቄና እኔ እንጃ እንዴት ምን ማድረግ እንዳለብን ራሱ አላውቅም። አዲስ ነገር ምንም ስራ እያፈላለኩኝ ነው። ዋይፋይ ተቆረጠ። ቤት ፋዘር ዋይፋይችን አስቆረጠ። ቪዲዮን አይቶ ሶሻል ሚዲያ ላይ የተለቀቀ ቪዲዮ አይቶ ዋይፋይ ተቆረጠ። ከዛ ስታርባክስ መጣሁኝ ለዋይፋይ ብዬ በሌሊት ተነስቼ ከእንቅልፌ ዋይፋይን አስቆረጠ። ከማጋ መጥተሽ ነው ኢቭን ራይት የለኝም። መንገድ ላይ ሲሄድ አንዱ ወዴት ነው የሚሄድ የምፈልጊ ስለኝ ስታርባክስ ስላደረሰኝ ለወርም ብር እንደሌለኝ ታውቃለህ አውቃል። ዝም ብዬ አባታችን ነው መቤቴን አባታችን ነው ብዬ ከቤት ወጣና እግዚአብሔር አንድ ሰው ጣልልኝ ብዬ ወጣው እና ሰፈራችን እግር መንገድ የለውም እና ጫፍጫፉን ሲሄድ አንዱ ላይክ ራይት ትፈልጋለሽ ምናምን ሲለኝ እየሮጥኩ ላይክ ሊፍት ትፈልጋለሽ ሲለኝ እየሮጥኩ ገባሁ። ከዛ አደረሰኝ። ከዛ $10 ሰጠኝ ቁርስ መብያ ብሎ መቤቴን በይ መጣ። እግዚአብሔር ይስጣው። የምር አባታችን ላይ ግን ትልቅ ጸሎት ነው መቤቴን ጎበዝ ትልቅ ጸሎት። ትናንትና የዘመርነው መዝሙር ሰርተዋል ማለት ነው አይደል? እውነት ነው። እግዚአብሔር መንፈስ ቅዱስ እየቀረበን ነው። ይስተካከላል አይደል? ቀስ እያለ ይስተካከላል። ያ በደንብ ልብ ብላችሁ ያትና እቺ ልጅ በጣም ተጎድታለች።
እና ስንት ወጣቶች ስንት ሰዎች የእሷን መባለግ በቃ ለራሳቸው ጥቅም ለማድረግ ማለት ነው ለእይታቸው ለተለያየ ነገር ሲጠቀሙባት እንደዚህ አይነት ወጣቶች ደግሞ አሉ። አይ ቲንክ ስሙ ቃል ኪዳን ይመስለኛል። እና ከእንደዚህ አይነት ነገር እንድትወጣ የገፋፋት የመከራት ያለ ልጅ ነውና በጣም ደስ የሚል ልጅ። አንድ ነገር ሌላ ተጨማሪ መነግርሽ ማለት ነው እህታችን አይ ቲንክ ሰላም እግዚአብሔር ምንም ያህል ነገር ላይ ብትሆኝ ምንም ያህል ኃጢአት ላይ ብትሆኝ የምህረት አምላክ ነው። ሰዎች እንደሚሉሽ አይደለም። ሁሉም ለጥቅም ነው የሚፈልጉሽ። ሁሉም ውድቀትሽን ነው አብዛኛው የሚፈልገው። ይኸው ይታያል። እንደዚህ ራቁትሽን ይሆንሽ እንደዚህ አይነት ላይቭ ላይ እንዲህ አይነት ክፉ ነገር እያደረግሽ ይኸው እነሱ ያበረታቱሻል። አንድ ሰው እንደዚህ አይነት ወጣት ነው የሚያስፈልግሽ ማለት ነው። አንድ ሰው እንትን የሚል የለም ሌላ ማለት ነው። በቃ ሁሉም የሚፈልገው በቃ እቺን ሞመንት ተጠቅሞ የሆነ ነገር ማግኘት ነው። እና ወደ እግዚአብሔር ነይ ተመለሺ ነው የምልሽ። እግዚአብሔር የምህረት አምላክ ነው። የፈለገ ነገር ውስጥ ብትሆኚ ምህረት ያደርግልሻል ነው የምልሽ ከሰማሽ። እና በተጨማሪ ደግሞ አይ ቲንክ እናቷም እንትን ያለቀሰች ምናምን ላይ የተናገረችው ነገር አለ ተብሎ የተፖሰተ አለ። ሪል የእሷ እናቱን አላረጋገጥኩም፣ ግን እንደምሰማው ነገር ከሆነ እናት ብዬ አስባለሁ። አንድ አበባ ከድጃ ይቻላል ምን አንድ አበባ ሉል መልስ ይሄ ነው እንዴ? የእናት መልስ ተረጋግኝ እኮ ምን ልበልሽ እኮ እግዚአብሔር እኔ ራሱ ሰውነቴ እየተንቀጠቀጠ ነው። መጣብኝ ሉል የኔ ጌታ ተረጋጊ። አሁን ራስሽን የምትጎጂ በዚህ ደረጃ እኔ ከጎዳው ቆየው እኮ አይ ነው ረዳሽ እኮ ያልኩ ነው ሉል ሳቄ ጠፋ ሉል እያልኩ ነው የሆነ ነገር ስሰማ ስቄ አላቅም። የኔ ወንድሜ እየሰማኸኝ ነው ወይ? ስቄ አላቅም። አሜሪካን ሀገር ሚያክል ሀገር መጥቼ ልውልዬ ስቄ አላቅም። የኔ ወንድም ዛሬ በቃ ልንገርህ ስቄ አላቅም። እንኳን አገኘሁት እንኳን ምን እናድርግ መሰለሽ በውስጥ እናውራና እንትን እንላለን። በውስጥ እናውራ በቃ አታልቅሽ። ከዚህ በላይ ብታለቅሽም እንረዳሻለሁ። ግን ሁሉም ሰው በሆነ ቻሌንጅ ያልፋል። ግን አንቺ በጣም ጀግና ነሽ። ይሄ ሁሉ በቃ በዚህ ደቂቃ እኮ ያለብሽን ችግር እኮ አወቅ ነው። ይሄ ሁሉ ችለሽ መኖርሽ ራሱ የምር ጀግና ነው የሚያስብልሽ። ልታለቅሽም አይገባም። የምር አይኖ ይገባኛል ስሜትሽ። እኛ እኮ የሆነ ገንዘብ ጥለን እንኳን ነገ ገንዘብ እንደምንሰራ እያወቀን እንኳን ለምን ጣለን ብለን እኮ ቀኑ ሙሉ የምንረበሽ ሰዎች ነን እኮ በጣም። ግን አንቺ ህይወትን ያጣሽው ልጅ ዞሮ እዳው ለቤተሰብ ነው። እንግዲህ እናት እንዴት እንደምትሆን እንዴት በጓዳዋም እንደምታለቅስ ይውስቲ ምን ያህል ለቤተሰብ ሸክም ሆነን ቤተሰቦቻችንን እንደምንጎዳ እንዲህ አይነት ሰዎች ማለት ነው። እስቲ ልብ ብላችሁት ኮንተንት እንጀምራለን ተባብለን ነው። ፕሊዝ አሁን እዚህ እናስተካክላለን። እሺ አሁን እንደወጣን ከላይ ወደ ቤት እንደሄድሽ ቪዲዮ ኮል ነው። ቤት ዋይፋይ የለም ተቆርጧል። እሺ እንዴት እናደርጋለን? ታርባክስ እየመጣሁ ነው ዋይፋይ የምጠቀመው። እሺ እንዴት እናደርጋለን? አሁን ለፋሚሊዎቻችን ለማድረስ ኢንቦክስ ነይና አንቺ ቪዲዮ ኮል እያወራን ኮንተንት ክሬት እናደርጋለን። ቪዲዮ እንቀርጻለን። እሱን እያፖስትን ቫይራል እንወጣለን። ዲል ያ ማሚ ትሙት እኮ ነው ቃል ቢቢ ነው ቃል ቢቢ ያ መጣ በሷ ቃል ለማታውቂ ያውቃል አይደል? yes ጂም የምርህና ስራ ምናምን አግኝቼልሻለሁ የምትለው የት አካባቢ ነው የምትኖሪ? አሁን ነገርያቸው እዚህ ላይ በጣም ብዙ የሚወዱሽ የሚያከብሩሽ አሉና እኔ ኖርዝ ኮሎራይና ይባላል። ኖርዝ ኮሎራይና ያ ኖርዝ ኮሎራይና እንዴት ፕሮናንስ ማድረግ ራስ ይከብደኛል። ኖርዝ ኮሎራይና ያለችው ኖርዝ ኮሎራይና ቻርለት እኔ አሁን ጃክሰንቪል ነው ያለው ዛሬ ግን ቻርለት ሰው አዘጋጅልሻለሁ እኔ ራሴ ያግዙሽ። አሁን ደውዬ አግዝሻለሁ። እንደን አካውንት አለሽ እንዴ? አረ ማርያም ላይ ገላሚና እሱ ይሁንሽ። በጣም ሰው ቡና ነው ሁለታችን። እኔም ቡና እየጠጣሁ ነው። እንግዲህ ስትፈልጊ አለ አይደለ የሆነ ነገር ባይሆን ጊፍት ስጥኝ እንጂ እኔ ብር ከብደኛል ማስላክ። ማርያም ብር ከባድ ነው። ገላሚና አሁን እኮ ወንድሞችሽ ነኝ
ይኸውልሽ ሰለሚና አሁን እኔና ጆ ታላቅ ወንድሞችሽ ነን አይደል? እሱ ባለው አሁን እሱ እዛ አካባቢ ነው ባለው ሰው ፈልገውልሽ ያለውን ነገር ያስተካክልልሻል። እኔ ደግሞ ከዚህ ሆኜ ያለውን ነገር ማስተካከላለን። ያ ማለት አንቺን እየረዳንሽ ሳይሆን እንደ እህት ሰፖርት እየተደራረግን ነገ እንደዚህ አይነት ሲቹዌሽን በሆነ እኔ ጥለሽ ነው የምትሄጂው ወይም ደግሞ በቃ እንደዚህ አይነት ስሜት ተሰምቶሽ አንቺም እሱን እሺ ነው የሚባለው። እሺ ሰፖርት ስትደረግ እሺ ምን ችግር አለ? እሺ በይ ወይኔ ጉዴ ፈላሽ። በጣም የሚወዱ ሰዎች አሉ አልኩሽ እኮ አሁን አንቺ አትሰሚም። እሺ በይ እሺ ነው ፕሮብለም። እሺ አትሊስት ጆዬ ጊፍት ስጠኝ እንጂ እኔ ብር ማርያምን ይከብደኛል በጣም አይምሮ የራሱ ብር ማስላክ። ምክንያቱም እጅግን ያለኝ ከኔ በላይ መረዳት የሚፈልጉ ብዙ ልጆች አሉ። አትሊስት እኔ ቤተሰብ አለኝ። እንደዚህ አይነት ልጅ የተባረከም ልጅ አለና በጣም ደስ ይላል። እንደ አይነት ሰውን ግን አሁን ፎሎ አናደርግም እኛ። የተመቱ እዚህ ፊታቸውን ሸፍነው ምናምን ሴቶችን የማይሆን ነገር ውስጥ እንትን የሚሉ እሱን ነው ፎሎ የምናደርገው። እኔ እኮ ማነው ምንድነው የሆነው? እኔ በጌታ ኢየሱስ ደግሞ ልጅቷን የሰማችኋት ነው። ትንሽ የሆነ ቢያማት የሆነ ነገር አሟት ነው ያምሯል የሆነ ነገር ቢሆን ነው እንጂ እቺ ልጅ የዋዛ አይደለም እንደምትሆነው የሆነ ነገር አላት። ዝም ብለሽ ስታያት የመመለስ የሆነ ብቻ ተስፋ ይታይባታል ነው። እናቷን በጣም ታሳዝነኝ። በተለይ በዚህ በኩል ያለችው እናቷ ነችና አሳዝና። ከዚህ ሁላ ጫጫታ የመጨረሻ አንድ ቪዲዮ ልጋብዛችሁና እንጨርስ የዛሬውን ማለት ነው። ሁላችሁም ይሄን ቪዲዮ ተጋበዙልኝ። ሲያበር ተዋጊ በተሰለፈበት ሁሉ ድል አድራጊ ልጆቹም ታዳጊ ይህ ፍጥረት ካላንተ ማና ምስጋና በቀር ሌላ አያውቅም። ይዘምራል አንተ ክብር ስለቸኛ አይልም። ደግነት በሕይወቴ እጅግ ስለበዞ አሳጣኸኝ ከቶ ምለው ከምስጋና እግዚአብሔር ለደከሙ በኃጢአት ውስጥ ላሉ ምህረት ያርግላቸው። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ብቻ ሀገራችንን ይጠብቅልን፣ ቤተሰቦቻችንን፣ እህቶቻችንን፣ ልጆቻችንን ሁሉ ነገራችንን ይጠብቅልን። ከኔ ጋር ስለነበራችሁ አመሰግናለሁ። ስለ ቆይታችሁ አመሰግናለሁ። ቀጣይ እስክንገናኝ መልካም ቆይታ። ባይ ባይ።